ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽነሩ በፈጠረው የቀመር ስሌት አረዳድ ችግር ነው ተባለ። ከ2016 ሰኔ ወር በኋላ ለተቀጠሩ ሰራተኞች የደሞዝ ጭማሪ በጀት አይመደብም ተብሏል። ከአንድ ወር በኋላ የመንግስት ሰራተኞች ቆጠራ እንደሚደረግም ተሰምቷል። በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑንም የገንዘብ ሚኒስቴር አስታወቀ። በገንዘብ ሚኒስቴር የበጀት ዝግጅት አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሌ 5 ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎች፣ የክልሎች ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይም ማስተካከያ ቀመር ስሌት በአግባቡ ካለመረዳት በመነጨ ምክንያት እንጂ ባጋጠመ የበጀት እጥረት ወይም በሌላ ምክንያት አለመሆኑን መግባባት ላይ መድረሱንም አስረድተዋል። በውይይቱም ክልሎቹ በአማካይ ሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳብ መስራታቸውን መናገራቸውን ያወሱት ኃላፊው በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰው የገንዘብ ሚኒስቴር ኮሚሽን ባቀረበው ስሌት መሰረት የበጀት ምደባ መደረጉንም ገልጸዋል። ጉዳዩ በምሳሌ ሲያስረዱ የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተበዛ ጠቁመው፣ ይህ ግን መሀል ላይ ያሉት ወደ 9 የሚደርሱ ደረጃዎች ላይ ወይም እርከኖች መሰረት ያደረገ አይደለም ብለዋል። ሆኖም በእርከኑ መሰረት የተሰራው ሂሳብና የሰራተኛው ቁጥር አንድ እንደሚሆን አቶ ኤፍሬም አስረድተዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎችም መኖራቸውን የጠቀሱት ኃላፊው፣ ሆኖም ሲቪል ሰርቪስ የሰጠው ምላሽ የ1 ወይም የ2 ሚሊዮን ብር የበጀት ልዩነት ሊፈጥር ይችላል እንጂ ይህን ያህል አይሆንም የሚል መሆኑንም፣ ይህም ከሆነ ደግሞ ክልሎቹ በራሳቸው ገቢ መሙላት የሚችሉ መሆኑንም እንደተነገራቸውም አስታውቀዋል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ዓ.ም ሰኔ ወር ባለው የመንግስት ሰራተኞች ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚህ በኋላ ቅጥር የፈጸሙ ክልሎች ላይ የሰራተኞች ቁጥር ልዩነት መምጣቱንና ይህንንም በጥያቄ መልክ ቀርቦ ነበር ብለዋል። ነገር ግን የሲቪል ሰርቪስ ኮሚሽን ቅጥር በማድረጉ ለእነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለደል እንደማይችል ራሳቸው ክልሎቹ ኃላፊነቱን እንዲወስዱ እንደተነገራቸውም አስረድተዋል። ለ12ቱ ክልሎች 2 ከተማ አስተዳደሮች የሚለቀቀው በጀት በየ3 ወራት ለ3 ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግም፣ በዚህም የመጀመሪያው 3 ወራት ማለትም የመስከረም፣ የጥቅምት፣ የህዳር ወራት ደሞዝ መሰራጨት መጀመሩንም ጠቁመዋል። በህዳር አጋማሽ፣ የታህሳስ፣ የጥርና እንዲሁም የካቲት፣ በየካቲት አጋማሽ ደግሞ የመጋቢት፣ የሚያዝያና የግንቦት፣ የሰኔ ወራት እንደሚለቀቅም ተናግረዋል። የሲቪል ሰርቪስ ኮሚሽን የውጭ ግንኙነት የኮሚኒኬሽን ባለሙያ አቶ ዘሪሁን ባይሳ በበኩላቸው አዲስ የደሞዝ ቀመር ስሌት የተሰራው ከ2.4 ሚሊዮን በላይ በሚሆኑ ሰራተኞች ላይ ነው ብሏል። አንዳንድ ክልሎች ለኮሚሽኑ የላኩት ሰራተኞች ቁጥር ትክክል እንዳልሆነ የገለጹት ባለሙያው ክልሎች ይህን ማጣራት እንዳለባቸውም አሳስበዋል። በአንዳንድ ክልሎች ውስጥ ያለው ትክክለኛ የመንግስት ሰራተኛ ቁጥር እንደማይታወቅ፣ ሆኖም ከመጪው ከህዳር ወር በኋላ ግን እንደሚታወቅ ገልጸዋል። ከመጪው ህዳር ወር ጀምሮ በአገር አቀፍ ደረጃ የመንግስት ሰራተኞች ቆጠራ መደረግ እንደሚጀምር፣ ሁለተኛው ዙር ደግሞ በየካቲት ወር በኋላ እንደሚቀጥል አቶ ዘሪሁን አስረድተዋል። የብሔራዊ መታወቂያ ወይም የፋይዳ መረጃ ሲታይ 2 እና 3 ቦታ የሚሰሩ ብዙ የመንግስት ሰራተኞች ተገኝተዋል ያሉት ባለሙያው፣ አንድ ሰራተኛ አንድ መደብ ላይ ብቻ እንዲሰራ ለማድረግ ያለውን አጠቃላይ ትክክለኛ የሰራተኛ ቁጥር ለማወቅ የሚያስችል ይሆናል ተብሎ እንደሚጠበቅም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ?
አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።